የእስካሁን ቆይታችን የማስመሰልና የሽንፈት ነበረ ወይ? ፍቅርን ላንቺ ሆንልኝ ያልሽውን ሁሉ አልሆንኩልሽም ነበር ወይ? የዋህ መሆኔን አውቀሽ እየወደደውን ልቤን ጎዳሽ ይላል አብርሽ ዛሬ ማለት ነው። ዳሩታዬ የዘፈነላት ሙዚቃ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ሙዚቃውን ያልያዝኩትም በደንብ ግን በትንሹ ቀንጨብ አድርጌ አንጎርጉሬ የላችኋለሁ። እና አብርሽዬ እንዴት ነው? ጀነን ንብዳ እንደው በቃ ጎምለል አልክብን እኮ ጎምለል። አይዞህ እንግዲህ አንዳንድ ጊዜ መጎዳት መተከዝ ያለ ነው። ሁሉንም ነገር ደግሞ ጠንከር ብለህ ማሳለፍ አለብህ አብርሽዬ። ምን ታረገዋለህ? ህይወት እንደዚህ ናት። አንዳንድ ጊዜ ውጣ ውረዶች አሉ። ሁሌም ደስታ የለም። ፈተና አለ። ፈተናውን ደግሞ ጠንካራ ሆነክ ማለፍ ነው ያለብክ። በዚህ ሰዓት ነው እንደውም ለመጠንከር መፍጨርጨር ያለብህ ማለት ነው። እና ሀይሚዬ ሩታዬ፣ መጀመሪያም ሀይሚ ነው እንዲያልኩት ጋይስ። እኔ እኮ አንዳንድ ጊዜ እደበላልቃለሁ። ዘፈኑ ለሩታ ነው ለሀይሚ ብያችሁ እንዳልሆን መጀመሪያ ላይ እና ሀይሚዬ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ አውቄ እንዳይመስላችሁ ግን ይሄን ቪዲዮማ አላቆመውም፣ አላቋርጠውም፣ ዝም ብዬ ነው የምሄድበት። ሩታዬ አብርሽን እባክሽን ተረጂው። ወንድማችን እየተጎዳ ነው ያለው። ጥሩ ስሜት ውስጥ አይደለም። ደግሞ ወደ እውነት ወደ እውነቱ ስንመጣ አብርሽ ትናንትና ወረቀት የያዘው ወረቀት ዝም ብሎ ነው እንጂ የእውነት ወረቀት አይደለም። የእውነት ወረቀት አይደለም። እሱንም እኔ ሰው የነገረኝን ነው የምነግራችሁ። ይኸው ዛሬ ገብርኤል ነው። እንኳን አደረሳችሁ። የዓመት ገብርኤል ነው በነገራችን ላይ። እንኳን አደረሳችሁ እህቶቼ፣ ወንድሞቼ ሁላችሁንም ቅዱስ ገብርኤል በመንገዳችሁ፣ በቤታችሁ፣ በሁሉ ነገራችሁ ላይ በረከት ይሙላበት። እሱ ይጠብቃችሁ እና ስሬስ አብርሽ የያዘው ወረቀት የውሸት ወረቀት ነው። ምንም የሚፈረም ነገር የለም። ምንም ነገር የለም። ሁሉንም አልነግራችሁም፣ ጫፏን ነው የምነግራችሁ እኔ ጫፏን እንጂ እኔ ብዙ ነገር ተነግሮኛል፣ ብዙ ነገር ሰምቻለሁ። ግን ለማንኛውም እናንተ እንዳትጨናነቁ፣ እንዳታስቡ። ሩታ ደግሞ ያው እስኪ እናያለን በሂደት። አሁን ነገ ተነገ ወዲያ አብረው ተከታትለው ይመጣሉ። ተከታትለው ስለሚመጡ ችግር የለውም፣ ብዙም እንትን የሚያስብል ነገር የለውም። ግን ወረቀቱ የውሸት ወረቀት ነው። ለማንኛውም ይሄ ፊርማ ተቀደደ ምናምን የሚባለው ነገር ኖ ፊርማ መቀደድ የለም ማለት ነው። እና ለማንኛውም አብርሻ አተክዝ፣ አይዞህ፣ ምንም ማለት አይደለም፣ ያጋጥማል። የልጅህ እናት ናት። ደግሞ እንግዲህ ይፈጠራል። ግጭት ያለ ነው። የሚዋደር ሰው ይጋጫል። ተፋታን ይላል፣ ወረቀት ቀደድን ይላል፣ ግን መልሶ ይገናኛል። ያው መልሳችሁ ስለምትገናኙ እኛ መጥፎ ነገር አንናገርም። መልሶ ይገናኛሉ። ቤተሰብ እነሱ አይለያዩም። ስለማይለያዩ ምንም ነገር እንዳትናገሩ መጥፎ ቃላት፣ እሺ። እና ሩታም ደግሞ ያው አሁን ሽማግሌዎች ምናምን ሰሞኑን ይመጣሉ። እነ ጋሼ ይገባሉ፣ እነ ትዬ እነ ማሚ ይገባሉ፣ የሩታ ማሚዎች ምናምን። ከዛ ሩታ ወደ ቤቷ የምትሄድበት ቀን ደግሞ ደርሷል። ጫፍጫፉን ነው የምነግራችሁ። በነገራችን ጫፍጫፉን ነጩንማ ከነገርኳችሁ እናንተ አትረዱኝም። ጫፍጫፉን የሰማሁትን ነው የምነግራችሁ። ብዙ ነገር አለ። ተሰርተሽ የደራ ልጅ